ሐኪም በመሆኔ ያተረፍኩት ድህነት ነው ያሉ ሐኪሞች የኢትዮጵያ ጤና ባለሙያዎች ሮሮና ጥያቄ አግባብነትን እንመለከታለን። የደሞዝና የጥቅማ ጥቅም ጥያቄዎች ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻቸው ምላሽ የማይሰጥ ከሆነ የስራ ማቆም አድማ እንደሚመቱ ተናገሩ። ሩሲያና ቪየትናም በፍጥነት የኒውክሌር ኃይል ማመንጫዎችን ለመገንባት ተስማሙ። ይህ ዴይሊ ኒውስ ነው። ትኩስና ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እየጋበዝኩ ወደ ዝርዝሩ አቀናው። አብራችሁን ቆዩ። ሐኪም በመሆኔ ያተረፍኩት ድህነት ነው ያሉ ሐኪሞች የኢትዮጵያ ጤና ባለሙያዎች ሮሮና ጥያቄ አግባብነትን እንመለከታለን። ባለሙያዎቹ ጥያቄዎቻቸውን ለመንግስት ማቅረባቸውን የተናገሩ ሲሆን ምላሽ እንዲሰጣቸውም የ30 ቀናት ቀነ ገደብ ከሰጡ ሳምንታት ተቆጥረዋል። የጤና ባለሙያዎቹ መኖር አቅቶናል ያሉ ሲሆን በተለያዩ መንገዶች ድምጻቸውን እያሰሙ ነው። ሐኪም ለመሆን 23 ዓመትን በትምህርት እንዳሳለፉ ለቢቢሲ የተናገሩት ዶክተር ይማም እንድሪስ ጠቅላላ ሐኪም ሲሆኑ በቅርቡ የማህበራዊ ትስስር ገጽ አነጋጋሪ የሆነ የኑሮ ሁኔታቸውን የሚያሳይ መልእክት ከምስሎች ጋር አጋርተዋል። ቤተሰብ ብዙ ገንዘብ እንደሚያገኝ ያስባሉ። ሐኪም ልጅ ስላላቸው የሚኮሩ ናቸው የሚሉት ዶክተር ይማም ለቤተሰቦቻቸው ችግር አለመድረሳቸው ልባቸው እንደተሰበረ ተናግረዋል። 23 ዓመት መስዋዕትነት ለከፈለልኝ ቤተሰብ በወር 1 ኪሎ ቡና መሸፈን የማይችል ሐኪም ነው የሆንኩት። በጣም ነው የሚሰማኝ ብለዋል። ስማቸው እንዲጠቀስ ያልፈለጉ በአዲስ አበባ የሚሰሩ የጤና ባለሙያዎች በበኩላቸው መብላት አልቻልንም፣ ልጆቻችን ማስተማር አልቻልንም፣ ቤት ኪራይ መክፈል አልቻልንም ሲሉ ጥያቄያቸው የሚያድር እንዳልሆነ ለቢቢሲ ተናግረዋል። መጀመሪያ ባለሙያው ጤነኛ መሆን አለበት ሌላ ሰው ለማከም፣ እርሱ በአካል በአእምሮ ጤነኛ መሆን አለበት። አሁን ያለው ባለሙያ እንደዛ ጤነኛ አይደለም የሚሉት ዶክተር ይማም አብዛኛው ሐኪም በህይወቱ ደስተኛ አይደለም። በማማረር ጠዋት ቁርስ በልቶ ስለሚበላው ምሳ የሚያስብ ሐኪም ነው ያለው ብለዋል። እኔ ለነርሱ ለቤተሰቦቼ መሆን ያልቻልኩት ሐኪም በመሆን ያተረፍኩት ድህነት ነው። ሰው ሰርቶ ሲቀየር አይተናል። ነገ የተሻለ ቀን ይመጣል በሚል ነው የቆየ ነው ሲሉም አክለዋል። ዶክተር ይማም በዚህ ምክንያት የጤና ባለሙያዎች ሙያውን ጥለው እየወጡና እየተሰደዱ እንደሆነም ተናግረዋል። ስፔሻሊስት ሐኪም የሆኑት ዶክተር ማህሌት ጉሽ መንግስት ለጤና ባለሙያዎች ያለው እይታ እና አያያዝ ወደ ሌላ ሀገር ተሰደው እንዲሰሩ እንደገፋፏቸው ይናገራሉ። በተሻለ ክፍያና አያያዝ ሶማሌላንድ ሰርተው እንደተመለሱ የተናገሩት ዶክተር ማህሌት መኖር የሚያስችል ክፍያ ይከፈለን ሲሉ ጠይቀዋል። የስነ አእምሮ መረጋጋት እርካታ የለንም የሚሉት ሐኪሟ የጤና ባለሙያዎች ተረጋግተው እንዲሰሩ መንገዱ መመቻቸት አለበት ሲሉም ጠይቀዋል። መንግስት ትንሽ ልክፈልሽ፣ በግል እንደፈለግሽ እያካካሽ ነው ይላል። ስለተገደድኩ እንጂ እንደዚህ አልፈልግም የሚሉት ዶክተር ማህሌት የጤና ባለሙያዎችም የግል ህይወት እንዳላቸው በመጠቆም አታግቡ፣ አትውለዱ ልንባል አንችልም ብለዋል። በተለያዩ ጊዜያት ተመሳሳይ ጥያቄዎችን ያሰሙት ባለሙያዎቹ የአሁኑ ጥያቄ ሲንከባለል የመጣና በኑሮ ውድነትና ዋጋ ግሽበት ምክንያት የህልውና ጉዳይ እንደሆነ ተናግረዋል። ከእንቅስቃሴው አስተባባሪዎች መካከል አንዱ የሆነው ባለሙያ ከክፍያ ባለፈ የጤና መድህን የለንም፣ ብንታመም መታከም አንችልም፣ ስጋት ባለበት አካባቢ ነው እየሰራን ያለ ነው፣ እንደ አደጋ ተጋላጭነት አስፈላጊ የሆኑ ክፍያዎችን እያገኘን አይደለም፣ ለነዚህ ጥያቄዎቻችን ምላሽ ይሰጠን የሚል እንቅስቃሴ ነው እያደረግን ያለ ነው ብለዋል። ጥያቄውን ትክክለኛና ወሳኝ የሚለው የኢትዮጵያ ጤና ባለሙያዎች ማህበር የጤና ባለሙያዎች ተረጋግቶ ማህበረሰቡን እንዲያገለግል ራሱ የተረጋጋ ህይወት ሊኖረው ይገባል ብለዋል። የማህበሩ ምክትል ፕሬዝዳንት አቶ መለሰ በአታ የጤና ባለሙያዎች የዓለም የጤና ድርጅት ባወጣው ደረጃ መከፈል እንዳለባቸው ጠቅሰው የጤና ባለሙያው ስለሚበላው ስለሚለብሰው እየተጨነቀ አንድ ማህበረሰብ ስለ አመጋገብ ስርዓት ማስተማርና ማከብ በጣም ከባድ ነገር ነው ብለዋል። የመንግስት አመራሮች ጥያቄዎቻቸው ፖለቲካዊ ስም እየሰጧቸው ነው የሚሉ የእንቅስቃሴው አስተባባሪ ፖለቲካዊ ፍላጎት የለንም፣ ፍላጎታችን በልተን ማደር ነው፣ ያስተማረንን ማህበረሰብ አገልግለን መኖር ነው ሲሉ ምላሽ ሰጥተዋል። መንግስት ለጥያቄዎቻቸው መልስ ካልሰጠ የስራ ማቆም አድማ እንደሚመቱ የተናገሩት የጤና ባለሙያዎችና የእንቅስቃሴው አስተባባሪዎች እስካሁን ከመንግስት ተስፋ ሰጪ ምላሽ እንዳላገኙ ለቢቢሲ ተናግረዋል። በአድማው ወቅት ታካሚዎች
ሰራተኞች እና ማህበረሰቡ ላይ አሉታዊ ተጽዕኖ እንዳይደርስ እንደሚያደርጉ ጠቁመዋል። ቢቢሲ የጤና ሚኒስቴር የተለያዩ የስራ ኃላፊዎችን ለማነጋገር ያደረገው ጥረት ባይሳካም የሚኒስቴሩ የህዝብ ግንኙነትና ኮሚኒኬሽን ኃላፊ ዶክተር ተገኔ ረጋሳ ለሪፖርተር በሰጡት ቃለ ምልልስ ጥያቄዎቹን ተገቢ ብሏቸዋል። ለጥያቄዎቹ ምላሽ ለመስጠት እየሰሩ መሆናቸው የተናገሩት ኃላፊው በቅርቡ የጸደቀው የጤና አገልግሎት አስተዳደርና ቁጥጥር አዋጅ በርካታ ችግሮችን እንደሚፈቱ ጠቁመዋል። ለሆስፒታሉ ብቻ ሳይሆን ለአካባቢውን ብቸኛ ስፔሻሊስት ስለነበርኩ ሌላ አማራጭ አልነበረኝም ይላል የራሱ ሰርግ አቋርጦ ቀዶ ሕክምና በማድረግ ህይወት የታደገው ዶክተር ብሩክ። በደቡብ ኢትዮጵያ ክልል ወላይታ ዞን በሌ ከተማ አስተዳደር የበሌ መጀመሪያ ደረጃ ሆስፒታል ስፔሻሊስት የሆኑት ዶክተር ብሩክ ወይሻ የራሱን ሰርግ አቋርጦ ቀዶ ሕክምና በማድረግ የሰው ህይወትን መታደጉን ተከትሎ በርካቶች አድናቆትን እየቸሩት ይገኛሉ። ዶክተር ብሩክ በወላይታ ሶዶ ከተማ በሰርጉ ፕሮግራም ላይ እያለ ከሆስፒታል ተደውሎለት አስቸኳይ ቀዶ ሕክምና የሚያስፈልገው ታማሚ እንዳለና ሪፈር ለማድረግም ታካሚው የገንዘብ አቅም እንደሌለው ይነገራል። ይህ በሰማ ጊዜ ወደ ሆስፒታሉ ሲበር ማቅናቱን ተናግሯል። በሰርግህ ዕለት የትም አትወጣም ብለው በጥብቅ የከለከሉኝ የቤተሰብ አባል ነበሩ ያለን ዶክተር ብሩክ ነገር ግን ለሆስፒታሉ ብቻ ሳይሆን ለበሌና አካባቢውን ብቸኛው ስፔሻሊስት እኔ ስለሆንኩ በሆስፒታሉ ተገኝቼ ቀዶ ሕክምናውን በተሳካ ሁኔታ አድርጊያለሁ ብሏል። ህመሙ ጊዜ የማይሰጥና አስቸኳይ ቀዶ ሕክምና የሚያስፈልገው ስለነበር ሙያዊ ግዴታዬን ከሌሎች ባለሙያዎች ጋር በመሆን በአግባቡ ተወጥቻለሁ ሲል ተናግረዋል። ዶክተር ብሩክ ወይሻ በአሁኑ ወቅት ታካሚው ከጥሩ ጤንነት ላይ እንደሚገኝ ተናግሮ በእኔ ምክንያት የታማሚው ህይወት ቢያልፍ የህይወት ዘመኔ ጸጸት ነበር የሚሆንብኝ ሲል ገልጿል። የበሌ ከተማ አስተዳደር ከወላይታ ሶዶ ከተማ 40 ኪሎ ሜትር ገደማ ርቀት ላይ ወደ ዳውሮ ጅማ መስመር የምትገኝ ከተማ ናት። ሩሲያና ቪየትናም በፍጥነት የኒውክሌር ኃይል ማመንጫዎችን ለመገንባት ተስማሙ። ሩሲያና ቪየትናም በደቡብ ምስራቅ ኤሲያ የኒውክሌር ኃይል ማመንጫዎችን ለመገንባት በፍጥነት ለመደራደርና ስምምነቶችን ለመፈራረም እንዲሁም የሁለትዮሽ ሁሉን አቀፍ ስትራቴጂካዊ አጋርነት ወደ አዲስ ደረጃ ለማድረስ መስማማታቸውን የሁለቱ የሀገር ውስጥ መገናኛ ብዙሃን ሰኞ ዕለት ዘግበዋል። ሁለቱ ሀገራት በቪየትናም የኒውክሌር ኃይል ማመንጫ ግንባታ ላይ የተራቀቁ ቴክኖሎጂዎችን ተግባራዊ በማድረግ የኒውክሌርና የጨረር ደህንነት ማህበራዊና ኢኮኖሚያዊ እድገትን የሚያመለክቱ ደንቦችን በጥብቅ እንዲከተሉ በአፋጣኝ ለመደራደርና ለመፈራረም መስማማታቸውን የሁለቱ ሀገራት የጋራ መግለጫ ጠቅሶ ቪየትናም ፔክቶሪያል ኒውስ ዘግቧል። መግለጫው የወጣው የቪየትናም ኮሚኒስት ፓርቲ ኃላፊ ቶላም በሞስኮ ያደረጉት ጉብኝት ተከትሎ ነው። የኒውክሌር ኃይል ማመንጫው ግንባታ የላቀ ቴክኖሎጂ ያለው የኒውክሌርና የጨረር ደህንነት ደንቦችን በጥብቅ የሚከተልና ለማህበራዊና ኢኮኖሚያዊ ልማት ጥቅም ነው ሲል መግለጫው ገልጿል። ቪየትናም ፈጣን እድገት እያስመዘገበ ያለውን ኢኮኖሚ ለመደገፍ የኃይል ማመንጨት አቅሟን ለማሳደግ ባደረገችው ጥረት ከ10 ዓመታት በፊት ተቋርጦ የነበረውን የኒውክሌር ኃይል ማመንጫዎችን የልማት እቅዷን ቀጥላለች። ሁለቱ ወገኖች አሁን ያላቸውን የትብብር ዘዴዎች በተለይም የኢኮኖሚ ንግድና የሳይንስ ቴክኖሎጂ ትብብር ኮሚቴው እና የመከላከያ ስትራቴጂ ውይይቱን ውጤታማነት ማሻሻል እንደሚፈልግ አሳስበዋል። ሁለቱ ወገኖች የመከላከያና የጸጥታ ትብብር የሁለትዮሽ ግንኙነት ጠቃሚ ምሰሶ ሆኖ እንደሚቀጥል አረጋግጠዋል። በዚህ መስክ የጋራ ስራ በሶስተኛ ኃይል ላይ ያለም አይደለም እና ሙሉ በሙሉ ከዓለም አቀፍ ሕግ መርሆችና ደንቦች ጋር የተጣጣመ ነው ብለዋል። በእስያ ፓሲፊክና በዓለም ውስጥ ደህንነትና ዘላቂ ልማትን ለማረጋገጥ አስተዋጽኦ ያደርጋል ሲል መግለጫው አክሏል። ሩሲያ ለቪየትናም ድጋፍ ዘይትና የጋዝ አቅርቦትንና ማቀነባበሪያን ጨምሮ በኃይልና ጋዝ ኢንዱስትሪዎች ላይ ትብብርን ለማጠናከር ሁለት ወገኖች ተስማምተዋል። ቪየትናምና ሩሲያ በማዕድን ኢንዱስትሪ፣ በትራንስፖርት፣ በመርከብ ግንባታና ማሽነሪ ማምረቻ፣ በባቡር መስመር ዝርጋታና ንግድና ኢንቨስትመንትን ለማሳደግ በሁለቱ ሀገራት መካከል የትራንስፖርት ኮሪደሮች በማስፋፋት ረገድ ተቀራራቢና ውጤታማ ትብብር ለማድረግ ተስማምተዋል። ይህ ዴይሊ ኒውስ ነው። ለዕለቱ የነበረን ዜና እዚህ ላይ ያበቃል። ቸር ጊዜ ለእናንተ።